ወደ አረብ ሀገር ስንሄድ ያልፍብኛል ሳይሆን ያልፍልናል ብለን ወደ አረብ ሀገር የምንሄደው። ይታደሉታል እንጂ አይታገሙትም። እውነት አረብ ሀገር ሲሄዱ እጃቸው ምንም አይነት ብር ሳይኖራቸው ወደ አረብ ሀገር የሚሄዱ ብዙ እህቶች አሉ። 16 ዓመት ሙሉ ስትንቀጠቀጥ ኖራ ባሏ ሰራተኛውን አስረግዟል የሚባል ወሬ ሰምታ እህታችን ከዱባይ የአእምሮ ችግር ደርሶባት ወደ ኢትዮጵያ ገብታለች። የእሷን ታሪክ ሙሉ ታሪኳን አስረዳችኋለሁ። አረብ ሀገር ሆናችሁ ብራችሁን የምትልኩ ጥንቃቄ ታደርጋላችሁ። አረብ ሀገር ላይ ባልሽን ኢትዮጵያ ውስጥ አስቀምጠሽ ልጆችሽና ሰራተኛ አስቀምጠሽ አረብ ሀገር ለምትሄጁ እህቴ እውነት በጣም የሚያሳዝን ነው። ይህን ቪዲዮ እስከ መጨረሻው አዳምጡት። አንዲት እህታችን ዛሬ ከዱባይ መታለች ማለት ነው። እሷም እንዴት እንደመጣይ ለምን እንደመጣይ በደንብ ዝርዝር ያስረዳቸዋለሁ። ይሄ ታዲያ ባልሽን ኢትዮጵያ ውስጥ አስቀምጠሽ አረቡ ዓለም ላይ የምትሰደጂው እህቴ ብቻ ነሽ። እኔ ሌት ላይ ስልክ ተደወለልኝ። ከዛ ስልክ ተደውሎ ማቀው ስልክ ነው። አቤት ብዬ ስል ከአዲስ አበባ ነው የተደወለልኝ። ባክሽን አንዲት ልጅ ልክ ያለው ወደ ደሴ መናኸሪያ ገብተሽ ልጅቷን እንድትቀበያትና እንዴት ተቀበልሻት ደግሞ ቪዲዮ ቀርጸሽ እንድትልኪልኝ ብሎ አናገረኝ። ሌት ላይ ነው 40 ምናምን አካባቢ ነው። እንግዲህ አገራችን ላይ በውጭ ሀገር ጦር ምክንያት ናፍጣ የሚባል ነገር የለም፣ መስመር የተዘጋጋ ነው። ብቻ እንደተቀበልሻት ቪዲዮ ቀረጸሽ እንዴት ልኪልኝ እፈልጋለሁ፣ ምክንያቱም ለቤተሰቦቿ እንደወረደች ስለምናገር ሲለኝ እሺ ብዬ ጤነኛ ልጅ መስለኝ ሰላም ያላት ሴት መስለኝ ታርኩኝ። ለኔ ስሟን ስልክ ቁጥሯን ልኮልኛለን፣ የመኪናውን ታርጋ ልኮልኛል፣ ምን አይነት መኪናም እንደሆነ ነግሮኛል። እኔም በሰዓቱ ተነስቼ ኮምቦልቻ እየደረስኩ ነው ሲለኝ ባል ሾፌሩ ተነስቼ መናኸሪያ ደሴ ጠበቅኳቸው። ከዛ ጤነኛ ሴት መስላኝ ሰላም ያላት ሴት መስላኝ ሆቴል እንድትይዝ ብዬ ያው እሷ ገና ከአረብ ሀገር እየመጣች ስለሆነ መታወቂያ ስለማይኖራት ፓስፖርት አላት፣ ግን እኔ አልመጣልኝም። በራሴ መታወቂያ ነው አልጋ ሆቴል መያዝ የፈለኩት። ከዛ እውነት በጣም ነው የምታሳዝነው። ተቀበልኳት። ተቀበላት፣ ጤነኛ ናት። ሻንጣዋን ተቀበል። ልጁ እንዳለኝ እስከ መኪናው እስከ ሾፌሩ እስከ እሷ ቪዲዮ ቀርጬ ለልጁ ዋትስአፕ ላይ ቪዲዮ ላኩለት ማለት ነው። ከዛ ልጁም አልነገረኝም፣ ታማሚ መሆኗን አልነገረኝም። እኔም ተቀብዬ አልጋ ወሰድኳት፣ አሳረፍኳት። ይሄው ሻወር ቤት አለው፣ ይሄ መተኛሽ ቦታ ነው ምናምን ብዬ አሳይቻት። ምክንያቱም እንግዲህ አዲስ ናት። ተቀበልኳት። 16 ዓመት አረብ ሀገር አድራለች። ተቀብዬ ከዛ ምሳት በይ እንደሆነ ስላት ለኬን ልጅቱ የአእምሮ ችግር አለባት። እኔ ይሄን አላውቅም። ልጅቷ የአእምሮ ችግር እንዳለባት አላውቅም፣ አልተነገረኝም። ተቀባያት ነው የተባልኩት። ተቀበልኳት። ተቀብዬ ሆቴል አስያዝኳት። ከሆቴል ደግሞ ቁርስ ቤይ ብዬ ተነስቼ ቁርስ ቤት ልጃት ልደርስ አትመልስልኝም፣ ሰላምም አላለችኝም። ሻንጣ ሼት ነው እንኳን ስላት ራሱ ይሄ ነው ሻንጣ አትለኝም። ከዛ ሹፌሩ ነው እና ረዳቱ ይሄ ነው ሻንጣዋ። ሹፌሩ እና ረዳቱ ደግሞ የሚያስቡት እኔ ቤተሰቧ እንደሆንኩ ነው። አላቅም። የሰው ልጅ በትንሹ ነገር ነው እዳ ውስጥ የምትገቡት ማለት ነው። ከዛ እሺ ተነሽ ቁርስ ቤይ፣ መልስ የለም። ከዛ ፈርታይ ነው ብዬ ማሬ ፈርተሽኝ ከሆነ እኔም ከስደት ነው የመጣሁት እኮ ምን ሆነሽ ነው? ስልክ ትፈልጊያለሽ? መስመር መልስ የለም። ለኬ ልጅቷ የአእምሮ ችግር አለባት። የአእምሮዋ የተበላሸው ለምንድን ነው? ባሏ ሰራተኛዋን አግብቶ ከሰራተኛዋ እርጉዝ መሆኗን ሰምታ ነው። ከዛ እኔ አላቅም። እውነት እዳ በትንሽ ነገር ነው የሚመጣባችሁ። እዳ ችግር ውስጥ የምትገቡት በትንሽ ነገር ነው። ልጅቷ ራሱ እንደዛ ብቻዋን እኔ ተጫት መጥቼ ምድር ወጣ ብትከሰከስ አላቅም። ከዛ ለልጁ ደወልኩለት። ቁርስ በይ አትበላም፣ ይሄ ነው ክላስሽ፣ ይሄ ነው ቁልፍሽ፣ ይሄ ነው እንትንሽ፣ ሲም ካርድ ይውጣልሽ፣ አትናገርም፣ አትጋገርም። ፈርታይ ነው ወይስ ችግር አለ? አይ ትንሽ እውነት እንገራችሁ፣ አንዳንድ ሰዎች የእናንተን ህመም አይረዷችሁም። አይ ልጅቷ የአእምሮ ችግር ሳይደርስባት አይቀርም አለ። በጣም ተነገርኩ። እሺ የቤተሰብ ቁጥር አላት? አዎ አላት፣ የቤተሰብ ቁጥር አላት። እሺ ቤተሰብ ቁጥር ትሰጠኛለህ? ቤተሰቦቿን ደውልሽ ቁጥርሽን ሰጥቻቸዋለሁ። ከዛ እንደነገርኳችሁ አገራችን ላይ ትራንስፖርት የለም፣ መስመር ዝግ ነው። መስመር ዝግ ስለሆነ ደግሞ ቤተሰቦቿ ወደዚህ ለመምጣት ቢፈልጉ መስመር አጥተው ነው እንጂ
ቤተሰቦቿ መምጣት ይፈልጉ ነበር። ከዛ ደወልኩ ስልክ ተቀብዬ ስደውል አባቷ እውነት ልንገራችሁ ልጄን እንዳጥለሻት እንዳትሄጂ፣ ልጄ በሽተኛ ናት፣ ልጄ የአእምሮ ችግር ደርሶባታለን፣ ልጄ በቃ የሚሉት አይለይም። በጣም ደነገኩ። ማለት ያላሰብኩት ነገር ነው ከኔ ላይ ሊመጣ የነበረው። በጣም ደነገኩ። ከዛ ልጅቷ አትናገርም እንዴ ብትመታኝስ? ትቻት አልወጣ ደግሞ ፊት ለፊቴ ትልቅ መስኮት ነው ያለው። ከፍታ ብትወድቅ ትወርቃለች። በራሴው ዕዳ ልገባ ነው። ከዛ እሺ ሰየለም ችግሩ ምንድን ነው? ችግሩን እስከምንመጣ ድረስ እባክሽን ልጄ በጉልበትሽ አምላክ ይዝሻለሁ፣ አባት ማለት ነው። ልጅቱን ብቻ እስከምመጣ ድረስ ጥለሻት እንዳትሄጂ። እንዲሁ ልለምንሽ ልጄ ውለጂኝ፣ ልጄ እባክሽ ሂጂ አስገቢልኝ። ምን ልበል? በቃ እምለው ጠፋኝ። አንደኛ ምን እንደምል አላውቅም። ከዛ ለሞሄም መሸ። አባትየውም የኮንትራት መኪና ይዘው ናፍጣ 40 ሺህ ብር ከፍለው ልንገራችሁ፣ የናፍጣ 40 ሺህ ብር ከፍለው አባትየው መጡ ወደ እኔ ማለት ነው። ደሴ መተው ቁጭ ብሎ ሲነግሩኝ ልጄ ከወጣች አረብ ሀገር 2003 ነው 2004 ነው የወጣችው። በዛ መካከል እየመጣች አንድ ልጅ ወልዳ ጥላ ትሄዳለች። ሰራተኛዋን ቁጭ ብላ ልጅቱን ታሳድግላታለች። እሷም ደግሞ እንደ ሰራተኛ ሳይሆን የያዘቻት እንደ ፋሚሊ እንደ ቤተሰብ አድርጋ ልጆቿን እንድትይዝላት። ለኪን እሷ ከባልየው ጋራ ሁለተኛ ሚስት ሆና ተቀምጣለች። እኔም አውቃለሁኝ በዛን ሰዓት ቤተሰብን ስለመሰረተ ልጅ ስለተፈጠረ መናገር አልፈለኩም። ልጅም መታ ደግሞ የሆነ ችግር እንዳይፈጠር እያልኩ ዝም እላለሁ። ወሬ ጭምጭም ታሰማለሁ። ከዛ ልጅቷ ደግሞ ስንሄድ ልጆቿን በስነ ስርዓቱ ይዛ ቤቷን በስነ ስርዓቱ ይዛ ስለምናያት ስሟን ማጥፋት ፈራን። ልጅም መታ አንድ ልጅ ሁለት ወልዳ ሄደች። አሁን ማን እንደነገራት አላውቅም። ይንገራችሁ ማን እንደነገራት ማን ደውሎ እንደነገራት አላውቅም። ልጅ ስትሄድ እኔ እንኳን አንድ ዶሮ ሽጫ አላገዝኳትም። የሄደችው በሰው ብር ነው፣ በሀብታም ብር ሂዳ ነው። ዛሬ ቤት ሰርታለች። ዛሬ የሱቅ ቦታ ገዝታለች። ግን ይሄን ሁሉ ከስሟ አውጥቶ ከስሟ አርቆ እቺኛቱ ሴት ጋር ትዳር መስርቶ እቺኛቱ ሴት መውለጃዋ ሰዓት እንደደረሰ ለልጅ ደውለው ይነግሯታለን አለ። ልጅም ደግሞ ደውላ ስታለቅስ ስትል እባክሽን ተረጋጊ እያልኩ ልጅን ነበረ። ልጅም ደግሞ ከኔ አቅም በላይ ሆነች። የምላትን አልሰማኝ አለች። ይህን ያህል አመት ለፍቼ ዛሬ አረፋለሁ ብዬ እውነት ልንገራችሁ፣ ሴቷ ላይ ሳዱላ ሆናለች። ሴቷ ላይ ሳዱላ ሆና ቤት ይዛ ቤት ውስጥ ራሱ የምትኖር ልጅ ናት። ትልቅ ሴት ሆናል ልጅዋ ማለት ነው። እና ስለዚህ ልጅ እንደዚህ ብሎ ማን እንደነገራት አላውቅም። ደወለች፣ አለቀሰች፣ እሪ ያለች፣ ጸጉሯን ነይታለች። ይህ አንድ ፊቷ እንዳለ በጥፊያ እንደተመታህ ብልዝ ብሏለን። አይኗ ዝም ብላችሁ ግልጥ ስታደርገው አረንጓዴ ነው የሚለብሰው። ስታናግሯት በትር አትማታም፣ አትለፈልፍም። ስታናግሯት አትመልስም። ጸጥ ነው ያደረጋት። በቃ ዝም ነው ያደረጋት። ይሄ ከንፈሯ እንዳለ ውርጭ መታዋል አይደለ? ልክ ውርጭ እንደመታው ንፋስ ሲመታው እንዳደረ ይሄ ድርቅ ክሽል ብሎ አጋም መስሏል። ይሄ ከንፈሯ እንዳለ ማለት ነው። ከዛ አባትየው ሐኪም ቤት ዝግ ነው። ሐኪም ቤት ይዟት አይሄድ። የመጡት ከመሸ ነው። መጨረሻ ላይ ነጋላቸው። አባትም ነግቶ ታክሲ እንደ አገራችን ላይ ታክሲ የሚባል ነገር የለም። ነጋ። ልጅቷን ይዘው ሄዳሉ ሐኪም ቤት ማለት ነው። ሐኪም ቤት ሲሄዱ ይሄ እንደ ካላረባ በስተቀር አትከፈትም። ሐኪም ቤት ወሰዷት። ሐኪም ቤት ሄዳ አሁን ሐኪም ቤት ትገኛለች። አትወጣም ተብላ መውጣት አትችልም። መናገር እስካልቻለ ድረስ አይሆንም። ከኒናዋም አይቋረጥባትም። ደግሞ እናንተ ወስዳችኋት እናንተ ልሽላት ትላችሁ ትችላለች። እራሷ ችላ ከኒናዋን መቆጣጠር ችላ በራሷ ከኒናዋን መዋጥ ስትጀምር ልጃችሁን ትወስዳላችሁ እንጂ አትወስዱም ተብለው ልጃቸውን ሐኪም ቤት ይዘው አባት በጣም ነው የሚያሳዝኑት። የገጠር ሰው ናቸው፣ የስራ ሰው ናቸው። ደህና ልብስ ለብሰው አልመጡም። እውነት ሲናገሩ በጣም ትደነግጣላችሁ። ደሴ በጣም ብርድ ነው እና እባካችሁ
አረብ ሀገር ላይ ስትሄዱ ሰራተኛ አስቀምጠሽ ከቤት ባልሽ ጋር ጥለሽ የምትሄጂ እህቴ፣ አዎ ቸግሮሻል፣ ልጅ የሚይዝልሽ የለም፣ እንዳልፈልሽ ፈልገሻል። ቤትሽ ውስጥ ወንድ ኢትዮጵያ ውስጥ አስቀምጠሽ የኒካ ባልሽን አስቀምጠሽ እኔ ልለፍልህ፣ እኔ ሂጅ ላሳልፍልህ፣ እኔ ሂጅ ሰው ላድርግህ ብለሽ አረብ ሀገር ስትሰዲተሽ እሱን ወንድ ለማድረግ ባለስራ ለማድረግ አንቺ መዳም ቤት ተቀጥረሽ የምትሰሪ እህቴ ከእህትሽ መማር ትችያለሽ። እሱ አሁን ስልኩን አጠፍቶ አድራሻው ከየት እንደሚገኝ የት እንዳለ አይታወቅም። ያሽኛቱን ሴት ይዞ ሄዷል። ቤት ውስጥ 2 ሴት ልጆቿ አንዷ በጣም ደርሳለች። ትምህርት ቤት ምናምን ራሷ ሄዳ ደርሳ መምጣት ትችላለች። ልጅ ሆናላታለች። እነሱ አሁን ቤት ውስጥ ናቸው ያሉት። ባል ግን የቤቱን ዶክሜንት የሱቋን ዶክሜንት ይዞ ከሰራተኛው ጋራ ወስዶ ሄዷል። እና ይሄን ያህል የሆነችው ለምንድን ነው? ይሄን ያህል ያለቀሰችው ለምንድን ነው? ይሄን ያህል አይምሮዋ ተነክቶ በሽተኛ ሆና የመጣችው ለምንድን ነው? ስትሄድ በሀብታም ብር ነው ሄደችው። 3-4 ዓመት እዳዋን ከፍላለች። ከዛም በኋላ ያንን ቤት ለመስራት መከራ ስቃየት ሆነ አይታለኝ። የሱቅ ቦታ ለማግኘት ብዙ ነገር ሆናለች። እና እህታችሁ ላይ የደረሰው ነገር ቀላል እንዳይመስላችሁ። እኔ እውነት ሰውየው በጣም ነው ያሳዘኑኝ። አባትየው ሲናገሩ እኔ ቢደርሰኝ ለረመዳን አባቴ ብላ የቡና ትለኛለች። ቤቴን አልቀየረችልኝም። አንድ ክላስ ቆርቆሮ አልሰራችም ለእኔ። በጣም ጎበዝ ናት፣ በጣም ትሁት ናት፣ ትሰራለች። ቤቷን አሳምራ አበጃይታ አሰርታለች። ልጆቿን አሳድጋለች። እህቶቿን ረድታ እህቶቿን ዛሬ አረብ ሀገር ወስዲያ እህቶቿን እኔን እየረዱኝ ይገኛሉ። ዛሬ ግን እሷ ታመመችብኝ፣ እናቴ ናት ለእኔ አለ። ወላሂ በቃ ሲናገር ሰውነታችን ውርር ነው የሚያደርገው። ለእኔ እኮ ልጄ ሳትሆን እናት ናት፣ እናት ነበረች ለእኔ በቃ መካሪ ነበረች። የሆነ የምትመክረኝ ምክር ራሱ የእናት ምክር ነበርና ዛሬ ልጄ እንደዚህ ሆናብኛለች ብሎ እውነት አባትየው ሲናገሩ በጣም ነው የምትደነግጡት። እንግዲህ ከገጠር ነው የመጡት። ምንም ሰው አልተከተላቸውም፣ ምንም ነገር የላቸውም። ብቻ መኪና ስለሌለ ናፍጣ 2 ጀሪካን ናፍጣ 40 ሺህ ብር ገዝተው ነው ወደ ደሴ የመጡት አባትየው። ስለዚህ ባካችሁ እንደው በፈጠራችሁ ለወንድ ብላችሁ ብራችሁን አሳልፋችሁ እየዋሸ ባልሽ ከሰራተኛ ጋር እየማገጠ ካገኘው ሴት ጋር እየተለከሰከሰ አንቺ ወንድ አስመስለሽው አንቺ ብር ልከሽለት ላንቺ ግን የሆነ ሴት እንኳን ራሱ የሆነ ሴት የምትጠረጥሪያ ሴት ጋር እየኖረሱ ላንቺ ግን እሷ ጋር እንደማይገናኝ እሷን እንደማይወዳት ከእሷ ጋር እንደማይሆን አንቺን እንደሚወድሽ እሱ ጥሩ ሰው እንደሆነ ምናምን እየነገረ አንቺ ገንዘብ ትልኪለታለሽ፣ እሱ ህይወቱን ይቀይራል። አንቺ ዛሬ ሰው ሽንት ቤት ታጥቢያለሽ፣ እሱ የፈለገችው ሴት ጋር ይተኛል፣ የፈለገውን ቅጠል ይበላል። ስለዚህ ባካችሁ ጥንቃቄ አድርጉ።